ብዙዎቻችን የምናውቀው በጌታ የተወደደ ወንድማችን አርቲስት ፍጹም አስፋው እንደምታውቁት የተለያዩ ፊልሞች ላይ በመተወን ድንቅ ብቃቱን አሳይቷል። በተለይ ደግሞ በብዙዎች ዘንድ ተወዳጅነትን እንዲያገኝ ያደረገውና የተለያዩ ታዳጊ ተዋናያን አርቲስቶችን እንደዚሁም በተለያዩ አርት ኢንዱስትሪ ላይ የራሳቸውን አሻራ የሚያሳርፉ ወጣቶችን ወደ ሚዲያ በማምጣትና ብቃታቸውን ወይም ደግሞ ታለንታቸውን እንዲያሳዩ በማድረግ ከዛም ደግሞ ሽልማትን በሚሸልምበት የማለዳ ኮከቦች በተሰኘው የቴሌቪዥን ፕሮግራም ላይ ብዙዎች ያውቁታል። አሁን ላይ ኑሮውን በአገር አሜሪካን ያደረገው አርቲስት ፍጹም አስፋው ታዲያ በትናንትናው ዕለት ግን ያሰፈረውና እባካችሁ ጌታ እንዲረዳኝ ጸልዩልኝ የሚለው መልእክቱ በብዙዎች ዘንድ ትኩረት ስቦ ብዙዎችም እንግዲህ በሀሳብ መስጫው ስር ፍፄ ምን ሆነህ ነው የሚል ጥያቄን እየጠየቁት ደግሞም እንደሚጸልዩለት ቃል ሲገቡለት እኛም ተመልክተናል። እሱም እንግዲህ በመልእክቱ ላይ ዙሪያ ባሉ ሰዎች ተስፋ ስቆርጥ ልቤ በድካም ሲዝል ይሰማኛል። ጌታው አበርታኝ፣ መንፈስ ቅዱስ ሆይ አግዘኝ፣ እግዚአብሔር ሆይ ዛሬ ፊት የምንበረከከው የልቤን ሸክም ባንተ ላይ ለመጣል ነው፣ እባካችሁ ቅዱሳን ጸልዩልኝ ሲል እንግዲህ መልእክቱን አስተላልፏል። እንደምታውቁት እንግዲህ አርቲስት ፍጹም አስፋው ኑሮን በአገር አሜሪካን አድርጎ የተለያዩ ስራዎችን እንደዚሁም ደግሞ ቅልቦች በተለባለ የዩቲዩብ ቻናል ላይም ፕሮግራሞችን እያዘጋጀ የሚያቀርብ ሲሆን ታዲያ ከሰሞኑ ግን አርቲስት ፍጹም አስፋው ምን ገጥሞት እንደሆነ ግልጽ ባልሆነበት ሁኔታ ግን ጸልዩልኝ የሚል መልእክትን አስተላልፏል። ታዲያ በዚህ መልእክቱ ላይ እጅግ ብዙ ሀሳቦችን ያነሳ ሲሆን ከዚህ መረዳት እንደምንችለው ፍጹም አስፋው እንግዲህ በጌታ በኢየሱስ ክርስቶስ ላይ ያለውን እምነትና እንደዚሁም ደግሞ የመንፈስ ቅዱስ እርዳታን ሲጠይቅ ተመልክተናል። መልእክቱም ደግሞ እንደዚህ ይላል። ልዑል እግዚአብሔር ሆይ ዛሬ ፊት የምንበረከከው የልቤን ሸክም ባንተ ላይ ለመጣል ነው። ጌታ ሆይ ዙሪያዬ ባሉ ሰዎች ተስፋ ስቆርጥ ልቤ በድካም ሲዝል ይሰማኛል። እነዚህ ፈታኝ ወቅቶች በውስጤ የቂም ችግኝ እንዳያበቅሉብኝ የቁጣና የጥል መንፈስ እንዳይሰለጠንብኝ እባክህ በቸርነት ጠብቀኝ። ጌታዬ ሆይ ዓለም በገፋችኝ ቁጥር እኔ ግን ወደ አንተ እንድቀርብ እርዳኝ። ሰዎች ለኔ ባላቸው አመለካከት ልክ ማንነቴን እንዳልመዝን ጥበብን ስጠኝ። እኔ አንተ ነኝ፣ አንተ ደግሞ በፍቅር ደግፈ በክብር ይዘኸኛል። በክፎች ግፊት ምክንያት እኔም ክፋትን እንዳልማር ቃሌ እንዳይመረዝ እንዳይበላሽ የልብ ደጄን ጠብቅልኝ። የሰላም አምላክ ሆይ እነሱ በገፉኝ ቁጥር አንተ በምህረት አስበኝ። ለሚጠሉኝ መጸለይን ለሚገፉኝ ፍቅር ማሳየትን አስተምረኝ። ትዕግስትን በውስጥ ያሳድር። ክፉን በመልካም አሸንፉ እንጂ በክፉ አታሸንፍ የሚለውን ቃልህን በሕይወቴ እውነት ይሆንልኝ ዘንድ አስበኝ። አንተ ነህና በብቸኝነት ስሜት ውስጥ ስውል አብረኝ እንዳለ አስታውሰኝ። በሰው ንግግር ስቆስል በቃል ፈውሰኝ። ተስፋ ስቆርጥ በመንፈስ ቅዱስ አበርታኝ። ሰዎች ቢገፉኝ አንተ ግን መቼም እንደማትተውኝ አውቃለሁና በእምነት እንድጸና በቅድስና እንድመላለስና በምንም አይነት ግፊት ውስጥ ብሆን ማንነትን ሳልቀይር እንደ ልጅ እንድኖር ጸጋን አብዛልኝ። ለሁሉ ቅዱስ እግዚአብሔር ሆይ ሕይወቴ መከታና የነፍሴ መጠጊያ አንተ ነህ። ዛሬ በሰው ፊት እንደተናቁ እንደተገፉና ፍትህ እንደራቃቸው ምስኪኖች ቆሜያለሁ። የሰላም አምላክ ሆይ የሰዎች ጥላቻ ወደ እኔ ሲመጣ የኔ ምላሽ ጥላቻ እንዳይሆን ጠብቀኝ። እነሱ በገፉኝ ቁጥር እኔ ወደ አንተ ይበልጥ እንድቀርብ አድርገኝ። በምላሴ ላይ ጠባቂ አቁምልኝ። በቁጣ ምክንያት ኃጢአት እንዳልሰራ በመሬት ምክንያት ሌላው እንዳልጎዳ አንተ በምድር ላይ ስትመላለስ ለገፉና ለሰቀሉ የጸለይከውን ያንን እኔም ሰዎችን ይቅር ማለትና ለሚበድሉኝ የመጸለይ ሰማያዊ ጥበብን ስጠኝ። የብርታቴ ምንጮይ ለልቤ ጥበቃ ስጠው። በሰዎች ግፊት ምክንያት ተስፋ እንዳልቆርጥና ራሴን ዝቅ አድርጌ እንዳልመለከት ማንነቴን በቃል አጽና። የሰው ንግግር ሳይሆን ያንተ ቃል ማንነቴን ይወስነው። መንፈሴን አድሰው። በውስጥ ያለው የቂም መርዝ እንዲወገድልኝ ምሕረት ይደርብኝ። ልቤ በክፋት እንዳይደነድን ፈቃድ ይሁንልኝ። እንዳንተ ልቤ በርህራይና ታጋሽ እንደሆን ብርታትን አልብሰኝ። ዓለም ስትገፋኝ አንተ ስለምትቀበለኝ፣ ሰዎች በራቸውን ሲዘጉብኝ አንተ ሰፊ የጸጋ በር ስለምትከፍትልኝ እጅግ አድርጌ አመሰግናለሁ። ጌታዬ ሆይ በፈተና ወቅት መጥፎ ሰው መሆን ይቀላል፣ ይቅር ማለት መታገስ ግን ያንተን ቸርነት ይጠይቃል። እናም ዛሬም ብርታትህን ታለብሰኝ ዘንድ እለምንሃለሁ። ጠላቶቼን እንድወድ ስለሚስበኝ እንድጸልይና በክፋት ፋንታ በረከትን እንድሰጥ የመንፈስ ቅዱስ ኃይልን አስፍንልኝ። ጌታ ሆይ በናቁኝ ፊት አንተ አክብረኝ፣ በገፉኝ ፊት አንተ ደግፈኝ። ብቻዬን ስቀር
እኔ ካንተ ጋር ነኝ የሚለውን ድምጽህን በጆሮ ያስተጋባ። መጥፎ ሰው እንዳልሆን ጠብቀኝ፣ በአንተ ጸጋ ብቻ እንድመራ ኃይልህን አፍስልኝ። ብርሃኔና መድኃኒቴ አንተ ነህና ማንንም አልፈራም። መልካምነት በጥላቻ ውስጥ ፍቅርን በትችት ውስጥ ዝምታን እንድመርጥ ይርዳኝ። አምላኬ ሆይ ልቤን ከምሬት ጠብቀው። የሰዎች ክፉ ንግግር እንደ እሳት ልቤን ሲያቃጥለው አንተ በቀዝቃዛው ቃል አረስርሰኝ። መጥፎ ሰው እንዳልሆን ብርታቱን አንተ ስጠኝ። በፈተና ውስጥ እያለፍኩ ያንተን ፍቅርና የፍቅርን መዓዛ በውስጤ እንዲሸት አድርግ። አሜን። ልዑል እግዚአብሔር ሆይ ዛሬ በፊት የምንበረከከው የልቤን ሸክም አንተ ላይ ለመጣል ነው የሚል መልእክትን እንግዲህ አርቲስት ፍጹም አስፋው አስተላልፎ ጸልዩልኝ የሚለው መልእክቱን በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወር ነበረ። እንግዲህ ከፍጹም አስፋው መረዳት የምንችለው በእውነት እጅግ ደስ በሚያሰኝ ሁኔታ ጸሎቱም ደግሞ ጌታ ኢየሱስን ትኩረት ያደረገ የመንፈስ ቅዱስ እርዳታን የጠየቀ ነው እና በእውነት ደግሞ ከኛ የሚጠበቅ ነው። ስለዚህ ጸልዩልኝ ባለው መሰረት ደግሞ እኛም ለአርቲስት ፍጹም አስፋው እንጸልይላለን። መልእክቱ ለብዙዎች ምሳሌ የሚሆንና በየትኛውም እንቅስቃሴያችን በድካማችን የሚያራራ እንግዲህ የእግዚአብሔር ልጅ ጌታ ኢየሱስ ከኛ ጋር አለና ምንም ነገርን አትፍራ፣ ሁሉም ነገር ለበጎ ይሆናል፣ ሁሉም ነገር ለመልካም ይለወጣል። እሱን የያዘ አፍሮ አያውቅምና በዚህ ዓለም ላይ ስንኖር ብዙ ፈተና፣ ብዙ ውጣ ውረድ፣ ብዙ ያልጠበቅናቸው ክስተቶች ይፈጠራሉ። በዙሪያችን ያመናቸው ሰዎች ሊከዱን ይችላሉ። ነገር ግን ሰዎች ሲርቁን የማይርቅ ሲክዱን የማይከዳን እነሱ ሲለወጡ የማይለዋወጥ እግዚአብሔር ከኛ ጋር ነውና ሁሉን ነገር እናልፈዋለን፣ እንሻገራለን። ይህ እንግዲህ ለጋዜጠኛና አርቲስት ፍጹም አስፋው መልእክታችን ነው። እናንተም እንግዲህ ቅዱሳን እንደተባለው ልንጸልይለት ይገባል። አንድ ሰው ጸልዩልኝ የሚል መልእክትን ካስተላለፈ እኛም በጸሎት አብረነው ልንቆም ይገባልና የአርቲስት ፍጹም አስፋው መልእክት የነበረው ይሄ ነው። እናንተም እንድትጸልዩለት በዚህ አጋጣሚ እንደ አንድ ክርስቲያን ሚዲያ ጥሪያችንን እያቀረብን በዛሬው ፕሮግራማችን አርቲስት ፍጹም አስፋው ጸልዩልኝ በሚለው መልእክቱና የመንፈስ ቅዱስ እርዳታን በጠየቀበት ሐሳቡ ላይ ባስተላለፈው መልእክትን ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውም ሐሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን መንፈሳዊ መረጃዎች ወደ እናንተ ማቅረባችንን እንቀጥላለን። በፕሮግራማችን ላይ ሐሳብና አስተያየታችሁን ስጡን የምንላችሁ ቪዲዮዎቻችንን ላይክ እና ሼር አድርጉ። በእርግጥ በምንሰጣቸው መረጃዎች አምናችሁና ፈቅዳችሁ ቪዲዮዎቻችንን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ በማድረግ ከ17000 በላይ ሰብስክራይበር እንድደርስ ላገዛችሁን ምስጋናችን ላቅ ያለ ነው። እንደ ሁልጊዜውም ደግሞ ይህንን ብትጨምሩ ይህን ብትቀንሱ ብትሉን የበለጠ እንድንሰራ ያደርገናልና እኛም ደግሞ ለእናንተ የሚሆኑ የእናንተ መንፈሳዊ ሕይወት የሚያንጹ የተለያዩ ፖድካስቶችን እንዲሁም መንፈሳዊ ይዘት ያላቸው የሕይወት ምስክርነቶችን ወደ እናንተ ማቅረባችንን እንቀጥላለን። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ስፍራ ሁሉ የጌታ ጸጋና ሰላም ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።